ከዚህ በፊት ሶሻል ሚዲያ ላይ ሳለቅስ አይታችሁኝ አታውቁም፣ ግን የመጀመሪያ ለቅሶ የዚህ ቪዲዮ ላይ ሊሆን ይችላል። የመጀመሪያዋን የእንባ ዘለላ ላሳያችሁ እችላለሁ። ለማንኛውም ይሄን ያልኩ ያሉት በጣም ኢሞሽናል ስለሆንኩኝ ነው። እዚህ ዘመን ላይ ወጣት ሆኖ እንደመፈጠር በጣም ከባድ ነገር የለም። በፓርት አድርጌ ነግራችኋለሁ ከፈለጋችሁ። እና በጣም ብዙዎቻችሁ ለምንድነው ሁሌ ወጣቶቹ ላይፋቸውን ለመቀየር ምናምን ትላለ የምትሉኝ ሰዎች ይሄን አንደርስታንድ ታደርጋላችሁ። እዚህ ዘመን ላይ ወጣት በጣም ላይፉን ከባድ ከሚሆንበት ምክንያት አንዱ ማንም የሚያጽናናው ሰው የለም። ኢሞሽናል ሰፖርት በጭራሽ አታገኙም። ለምሳሌ ከቤት ይጀምራል። ቤታችሁ ቁጭ ብላችሁ ብዙ አማራጭ ስለሌላችሁ ስልካችሁን ስክሮል ነው የምታደርጉት እና አብዛኛው ቤተሰብም አብዛኛው ሰው እየመጣ ይሄ ሰው ስልኩን ስክሮል እያደረገ ቀን ሙሉ ምናምን ይላል። የሆነ ሞቲቬሽናል ስፒከር ይመጣል። ከኮምፎርት ዞን ውጣ፣ ስልክን ቁጭ ብለ ስክሮል እያደረግ ከምትውል ምናምን ብሎ ይነዘንዛል። የትኛውን ኮምፎርት ዞን ነው እያወራ ያለው አባቴ? እኛ እኮ ቤታችን ተኝተን ስክሮል ስናደርግ ስታይን ተመችቶን አይደለም። የምንም ኮምፎርት ዞን የለም እዚህ ጋር። አእምሯችን ሌላ ቦታ ነው። 20-30 ነገር እያሰብን ግን ቤታችን የያዝነውን ይዘን የምንንቀሳቀስበትን አማራጭ ስላላገኘን መከራችንን እያየን ያለ ነው እንጂ እየተደሰትን አይደለም። ማን ነው ይሄንን የሚረዳልን? ቤተሰብም መጥቶ ይጮህብሃል፣ ሌላውም እየመጣ ይጮህብሃል። ዝም ብሎ ስልኩን እየተጠቀመ ነው የሚውለው ምናምን ይላል። የት መሄጃ እንኳን የለም። መሄጃ እንኳን ከቤት የት ትሄዳል? በጣም ፔንፉል ነው። ማንም ይሄንን አንደርስታንድ የሚያደርግ ሰው የለም።